ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይህ አይኤፍኤስ በሚል ተከታታይ ማቀርብላችሁ 85ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 30 ነው 2025። አንድ ጥያቄ ላይ እንግዲህ ቆየንበት። ዓለም አቀፍ ነው ምናምን አሉ። ወይኔ አልገባኝም፣ ወይ ግን የችግሩ ጥልቀት አልታያለኝ ነው። ምንድነው አሁን የሚሉት ነው ነው ይሄ ነው እንግዲህ ጉዳዩ። ፋይናንስ ኢዝ ማለት ብድር አሰጣጥ ሂደት ማለት ነው እንግዲህ is classed as non taxable due to በሰላም ነው እንትን ኮምፒውተር እኮ አንዳንዴ እኔ ብቻ አልመስል የህዝብ ኮምፒውተር finance is classed due to the administrative complexity of levying VAT on margin based financial services ማለት ማርጂን ቤዝድ ምንድነው? እኔ ሌላ ነገር መስሎኝ ነበር። ምንድነው ማርጂን ቤዝድ ሲሉት? ማርጂን የሚሉት ገንዘብ ዲፖዚት ሲደረግ ዲፖዚት የተቀመጠበት ሬት አለ። ብድር ሲበደር የእንትኑ ሬት አለ ነው ላይክ የማበደሪያ ሬት አለ። በሁለቱ መካከል ልዩነት አለ። ሁልጊዜ የሚሆነው የማስቀመጫው ሬት ዝቅተኛ ይሆንና የማበደሪያው ሬት ከፍተኛ ይሆናል። ባንኩ ትርፉን የሚያገኘው በማስቀም ማለት ነው። በማበደሪያ ሬት ካበደረው ሎን ይቅርታ፣ በማበደሪያ ሎን በማበደሪያ ሬት ያበደረው በማበደሪያ ሬት ያበደረው ሎን ከዛ ያገኘው ኢንትረስት በሙሉ ተደምሮ በማስቀመጫ ሬት የከፈለው ኢንትረስት በሙሉ ተደምሮ፣ ስለዚህ ከሁለቱ ድምር ያቀናንሳል። ስለዚህ የሎን ኢንትረስትን ድምር ከዲፖዚት ኢንትረስት ድምር ከሎን ኢንትረስት ድምር ላይ የዲፖዚት ኢንትረስት ድምር ቀንሶ ልዩነቱ ትርፌ ነው ብሎ ነው የሚወስደው። እንደዛ ነው የሚወስደው እና ማርጂኗ እሷ ነች ትርፏ። በሎን ኢንትረስት ሬት ድምርና ማለት በሎን ኢንትረስት ሬት ብቻ ሳይሆን በሎን ኢንትረስት ሬት ተሰልቶ የመጣው ኢንትረስት ገቢና በዲፖዚት ኢንትረስት ሬት ተሰርቶ የመጣው የዲፖዚት ክፍያ መጠን ሁለቱ ይቀናነሱና ምክንያቱም ትከፍላላችሁ ነው፣ ይሄኛው ገቢያችሁ ነው፣ የተጣራ ትርፋችሁ በሁለቱ መካከል ያለው ልዩነት ነው ማርጂኑ እሱ ነው እና ላይክ ነው። እንደዚህ አይነት ማርጂን ቤዝድ የሆኑ ፋይናንሻል ሰርቪሶች ማለት እንግዲህ በማበደርና በምናምን መካከል በአጠቃላይ በማበደሪያ ኢንትረስት ሬት እና በማስቀመጫ ኢንትረስት ሬት በመካከል ባሉ ልዩነቶች ተቀናንሶ የሚመጡ እንትኖች ላይ ቫት መጫን በጣም አስተዳደራዊ ውስብስብነት ስላለው አልተደረገ ላይክ ነው ቫት ሳይደረጉ ቀርተዋል ይላሉ እና ምን ተብለዋል? ነን ታክሰብል ተብለዋል። እንትን ነው ሌላ ጉዳይ ላይክ ነው። እንደዚህ ቫትን ካስገባን ልክ ሌላው እቃውም እንደሚወደደው ገንዘብም ይወደዳል። የገንዘብ ኮስቱ ይጨምርና ማለት ዳይሬክት ብዙ አይነት የገንዘብ ኮስት አለ። ዳይሬክት ፋይናንሻል ኮስቱ ይጨምርና ችግር ይፈጥራል። ሌላ ጉዳይ እሱ ፖሊሲ ነው፣ አድሚኒስትሬቲቭ አይደለም። ላይክ ነው ለመተግበር ምናምን ለማድረግ አቅም አጠረኝ ብላችሁ የምታዩት ነገር አይደለም። ለመተግበር አቅም አጠረኝ ብላችሁ የምታዩት ነገር አይደለም። ላይክ ነው ውስብስብ ስለሆነ አቅም አጠረኝ እንዴት ነው ነገሩ ይወሳሰብና እንዲህ ለማድረግ ያስቸግራል ብላችሁ የምታዩት አይደለም ነው ለኔ። እንዳልኳችሁ ያስወድደዋል። ስለዚህ ገንዘብን ስለሚያስወድደው ገንዘብ ሲወደድ ደግሞ ገንዘብ ልክ እንደ ነዳጅ ነው። ነዳጅ ላይ ከጣላችሁ ለምንድን ነው የማጥሉት? እዛ ላይ ማለቴ ነው። እኔ ሎጂክ ያለው አይመስለኝም። ግን ኤአይዎቹም ከነሱ ጋር ተስማምተው አይ አንተ እንደምታስበው አይደለም ነገሩ ውስብስብ ነው ይሉኛል። እኔ ደግሞ ውስብስብነቱ አልታየኝም ነው። ስለዚህ ወይ ያስረዱኝ ወይ ደግሞ በልዩነት እንለያይ ብዬ ሙግት ይዣለሁ ነው እና እሱን ሙግት ነው እንግዲህ እያረኩ ያለው። አሁን እዚህ ጋር ያልኩት ምንድነው
don't you think it ain't an like no it ain't an like በሚወራበት it's not an administrative difficulty because if you set aside the theoretical debate ማለት የሆነ ይሄ ቴዎሬቲካል እንዲህ ስለሆነ ምናምን የሚለው ሙግቱን ካወጣችሁት administratively speaking any bank can charge an additional no can add to a total loan repayment the corresponding VAT value ማለት ሰውየው ደንበኛው እንትኑ ትንሽ አጻጻፉ ትንሽ እንትን አለው ግን ሐሳቢ ለለ የፈለኩት ምንድነው ጉዳዩ አስተዳደራዊ አይመስልም ሌላ የጽንሰ ሐሳብ ምናምን ክርክር ካለው ሌላ ጉዳይ አንድ ሰው ብድር ሊወስድ መጣ ይሄን ብድር በዚህ ፐርሰንት ምናምን ሰጣሃለው በዚህ የና ያህል ጊዜ ሰጣሃለው ከዚህ ጊዜ በኋላ ቶታል ፕሪንሲፓል ላይ ኢንትረስት ሪፔመንት ይሄን ያህል ነው ብዬ በንድል አድርጌ አንድ የሆነ ነገር አገልግሎት እንትን እየሰጣሁት ነው ገንዘብ እየሰጣሁት ነው ፕሮዳክት እየገዛ ነው ያ ፕሮዳክት ኢንቪዚብል ነው ማለት እንግዲህ ማለት በበፊቱ ከሆነ ብር በሳምሶናይት ቆጥራችሁ ካልሰጣችሁት በስተቀር አገልግሎቱ ኢንቪዚብል ነው ግን ኢትሳዚ ኢኩቫለንት አንዲ ጠቅለላችሁ ሰጣችሁ ያ ሰውዬ ያንን ነገር ወስዶ ሲፈልግ ሊያበድረው ይችላል ፎልዳት ማለት ገብቷችሁ ኮላተራል ጉዳያችሁ አይደለም ነው እኔ የምፈልገው እንደፈለክ አርገው በየወሩ የክፍያን አምጥተህ ክፈለኝ ነው ስለዚህ የሆነ ነገር ጠቅልላችሁ እየሰጣችሁት ነው ገብቷችሁ then how is it different ከቴሌ የሆነ ሰርቪስ ገዛችሁ ለምሳሌ ኢንተርኔት ገዛችሁ ፓኬጁን ስትገዙት አታዩትም ነው የሆነ ዩቲሊቲ ነው ታዩታላችሁ ስልካችሁ አያብጥ ወይ ሞደማችሁ አያብጥ ምን አይል መጥቶ የሆነ ማይታይ ነገር ኢንቪዚብል የሆነ ነገር ካለም ጋር አገናኝቶ ያስወራችኋል ብራውዝ ታረጉበታላችሁ ወዘተ እሱን አገልግሎት ስትገዙ which is totally invisible ቴሌ ያንን አገልግሎት ለማምረት ያወጣው ምናምን it's not your business እሱ ነው ኮስቱም ሰርቶ ይሄንን አገልግሎት ለማምጣት እንደዚህ ያላውጥቻለሁ እንዲህ ያላውጥቻለሁ ስለዚህ ካንተ በወር ወይ በአመት ይሄን ያህል ብር በቀበለ ያዋጣኛል ብሎ ጥቅል ዋጋ ይሰጣችኋል ያ ጥቅል ዋጋ አያስዩም አንዳንዶቹ ላይ ቫቱን ይጨምራል the same thing ብድር ሲበደር ሰውየው ብድሩ ላይ ቫት ብትጨምሩበት ምን የምን አድሚኒስትሬቲቭ ዲፊከልቲ ነው የሚያመጣው እንደኔ አርጊመንት ነው እንግዲህ እንደዛ ብዬ ጠየቅኩት ነው ማለት ነው ምንም አድሚኒስትሬቲቭሊ ስትሬት ፎርዋርድ ነው ቀጥታ ነገር ነው የምን አድሚኒስትሬቲቭ ዲፊከልቲ ነው የምታወራኝ ነው ምትለው ገብቶኛል እንግዲህ እንትኑን የጽንሰ ሐሳብ ክርክሩን ታው ፕራክቲካሊ አንድ ባንክ loan repayment ላይ ጠቅላላው ላይ ቫት ሊጨምር ይችላል so why call it administrative difficulty እንዳልኳችሁ አሁን እንደው እንትኑን ባታረጉት ራሱ ሙሉን አርግ ባትሉትም ማለት አሁን ለምሳሌ ሎን ልክ ስትከፍል በየክፍያ ጊዜ 15% ለምሳሌ 100 ሺህ ብር የምትከፍል ከሆነ የእንትኗን ጠቅላላ ያገኘውን የገዛውን ዕቃው ላይክ ነው እንዴት ልበላችሁ የ100 ሺህ ብር 15% ጨምረ 115 ሺህ ብር ትከፍላለህ 115 ሺህ ብር 115 ላይክ ነው ኖርማሊ 100 ሺህ ብር ነበር የምትከፍለው ከቫት በፊት 15% የቫቱ ይጨምራል 115 ሺህ ትከፍላለህ እና ላሳይህ ነው እንግዲህ የሚለኝ አሁን እንዳልኳችሁ አንድ አረፍተ ነገር ነሽ ልናድርበት ነው ግን I hope no like no it's worth it let me show you why the problem is not the banks are incapable of doing the calculation ማለት ጉዳዩ የስሌት ጉዳይ አይደለም ባንኮቹም ቁጥር መደመር መቀነስ ይችላሉ የግብር ባለስልጣኑ የግብር ሰብሳቢ ባለስልጣን መስሪያ ቤቱም ቁጥሮቹን በትክክል እንደደመሩ እንደቀነሱ ቼክ ማድረግ ይችላል እሱ አይደለም ኢሹ ነው የሚለው ስለዚህ VAT law cannot tell banks
በህግ ደረጃ የቫት ህግ ማለት ማሲፍ የሆነ በጣም ስፋት ያለው መዛባት ሳይፈጥር የወጥነት ችግር ሳያስከትል ኦዲት የማድረግ በቃ በጣም ውስብስብ ሁኔታ ሳይፈጥር ይሄን ያህል ቫት ጫኑ ሊላቸው አይችልም ነው። እንዴት ነው ግን እንዳልኳቸው አሁን በቃ ቀጥታ ላይክ ነው በሪፔመንት አማውንት ላይ 15% እየጨመርክ ላይክ ነው እንዴት ልበላችሁ ሎን ካልኩሌተር ብለን ብንለው ኦልራይት ሎን ካልኩሌተር ዝም ብለን ይሄን 1 ሚሊዮን ብር እናርገውና ለ10 አመት እንግዲህ የኛ ሀገር እንኳን 6% ማይታሰብ ነው። ዝም ብለን 14% እናርገው። በየወሩ ኮምፓውንድ ያደርጋል። ኤቭሪ መንዝ ነው የሚከፍለው ብለን አስላለን እንበለው። ስለዚህ 1 ሚሊዮን ብር የተበደረ ሰው በ14% ኢንትረስት ለ10 አመት ብድር ቢሰጠው በየወሩ 15526 ብር ይከፍላል። 15026 ብር ከ64 ሳንቲም ለ10 አመት ከወሰደው ማለት ነው። 15526 ብር ይከፍላል እና ከፍሎ ሲጨርስ ቶታል ኢንትረስት ሪፔመንቱ 863000 ነው። 997 ማለት ነው። እኔ አሁን ይሄ ሰውዬ ቫት መክፈል ያለበት ማይንድ ዩ ቢዝነስ ሲሆን ሌላ ነው ማለት እንትን ለምሳሌ መኪና ሊገዛ ከተበደረ እንትን አይኖረውም ነው አውትፑት ምናምን ቫት አይኖረውም። ቢዝነስ ከሆነ ግን አስተላላፊ ነው ቫቱ ነው። እዚህ 15000 ላይ 15% ተጨምርበታል። ሌላ ነገር አለ ወይ? isn't it straight forward? ምንም ኦዲት ለማድረግ ገብቷቸዋል። ቢፎር ቫት እና አፍተር ቫት ብለ ሪፔመንቱ ማስቀመጥ ነው። ዲስቶርሽን ፕራይስ ዲስቶርሽን ትፈጥራለ። የገንዘብ ዋጋ ማለት ገንዘብ እንደ ኮሞዲቲ መታየት የለበትም ካላልክ በስተቀር ወይ እንደ ካርል ማርክስ ሆነ ካላልክ በስተቀር ግጥም አድርገህ ነው የሚመጣው ነው። እና እኔ እዚህ 15526 ብር ከ64 ሳንቲም ላይ በ15526 ብር ከ64 ሳንቲም ላይ ሲባዛ 0.15 2328 ብር ጨምረ ሪፔመንት 12328 ሲደረግ 17800 ምናምን ብር ይመጣል። እሱን ነው የምትከፍለው። 15% ግን ቫት ነው። ንግድ ድርጅት ከሆነ ለሎን የወሰድኩት ቫት ነው ብሎ ኢንፑት ክሬዲቴ ነው ብሎ ያስተላልፈው ከእቃው ላይ ያቀናንሰው። እና ያን በማድረግ እኔ ኮምፕሌክሲቲ አላየሁም ነው ማለት አላየሁም። ብድር ኢንቨስትመንት ነው። ስለዚህ ብድር ኢንቨስትመንት ነው። እንደ ኢንቨስትመንት አይቸው እንትን ውስጥ አላስገባውም። ከአውትፑቴ ላይ ላቀናንሰውም ወዘተ ካላለ በስተቀር ነው የምላችሁ። እና እኔ ዲስቶርሽን ዋት ካይንድ ኦፍ ማሲቭ ዲስቶርሽን ዋት ካይንድ ኦፍ ኢንኮንሲስተንሲስ ዋት ካይንድስ ኦፍ ኦዲት ናይትሜር አድሚኒስትሬቲቭሊ ነው የምላችሁ። እኔ አልታየኝም። this is what administrative difficulty like isn't calculating but it's defining the VAT page. If loan is in total interest as you suggest, just start 50% on no like no like alright, but here is the problem. Interest is not purely a service. Look, alright, for example, if I buy a monthly internet package
whatever that package costs, they just add 15% on the cost, provided it's within the threshold, or within the threshold of alright the VAT law. Same way, e.g., a customer is taking a loan of 1 million for 10 years at 14% for where the monthly repayment would be 15,526, right? So when the bank collects every month, it considers that alright, like ችግሩ ምንድነው? ብር አበደራችሁት፣ ብር ወሰደ፣ ኢንትረስቱን ብቻ ነው የገዛው። እቃ ብሩን ይመልሰዋል ነው ብሩን ኢንትረስት ብቻ ነው የገዛው ማለት ምንድነው የሚባለው? የሸጣችሁለት ኢንትረስቱን ብቻ ነው ኢንትረስቱን ብቻ ነው ኢንትረስቱን ብቻ ነው So when the bank collects every month 10 ሲባዛ 4 ስንት ይመጣል ነው 10 አመት ለ12 120 ይመጣል። 1 ሚሊዮን ለ120 ሲካፈል 1 ሚሊዮን ሲካፈል ለ120 8333 ብር ነው እንትኗን ብቻ ላይ ነው ኢንትረስቱ ብቻ ላይ ኦኬ ብሩን ይመልሰዋል ነው በቴሌ ሲሆን ሰርቪሱን ኮንሱም ታረጉታላችሁ እንጂ ላይክ ነው ይሄን ተጠቅም ያለው ምናምን ብላችሁ የምትከፍሉት ነገር የለም ነው cost of funds, time value, capital requirements, and interest is equal to inflation. VAT should apply only to the service component. Why is it should apply to the service component? All right. So when the bank collects every month, ላይ መሰብሰቡ like no VAT should apply only to the service then risk premium, cost of funds, time value, capital requirements, operational cost, profit እሱን like ነው እሱን ሁሉ አስዩም አድርገም like ነው ኢንትረስት እነዚህ ነገሮች ሁሉ አሁን ለምሳሌ የኢንፍሌሽን ኮምፐንሴሽን ሪስክ ፕሪሚየም ኢንሹራንሶቹን ማለት ነው እንግዲህ ኮስት ኦፍ ፈንስ ጊዜ ካፒታል ሪኳየርመንትስ ኦፕሬሽናል ኮስት ፕሮፊት ወዘተ እነዚህ ነገሮች ሁሉ አስዩም አድርጋችሁ ነው ኢንትረስት ስታስቀምጡ እነዚህ ነገሮች ነው VAT should only apply to the service component but what part is that if the law doesn't define the base precisely different banks define different bases
ሌትስ ላይክ ነው እንግዲህ ቫቱን ኢንትረስቱ ላይ ብቻ አፕላይ ካረግ ነው ሲስተሙ ላይክ ነው ሲስተም ብሬክስ ነው። ለምንድን ነው? ሌትስ ትራይ ዩር ሲምፕል ሩል ቫት ኦን ቶታል ኢንትረስት here is what happens inflation gets taxed if inflation is 25% interest rises VAT revenue rises that's economically wrong if inflation is 20 risk gets taxed if borrower is high risk and pays higher interest they pay more VAT this is taxing credit risk not consumption um, I don't think እኔ እስካሁን አልተዋጠልኝም ነው if a borrower is high risk and then like poor borrowers get overtaxed relative to rich borrowers I don't know like business can't deduct VAT or interest እሱ ያስኬዳል ነው እንደው አድሚኒስትሬቲቭ አይደለም ነው ፖይንቴ አይ ቲንክ ማለት የሚያነሳቸው ነገሮች በሙሉ ኮምፕሌክሲቲ ይፈጥራሉ። አሁን ለምሳሌ አንድ ሰው ሀብታም ሲሆን አነስ ያለ ኢንትረስት ሬት ልትሰጡት ትችላላችሁ። ምክንያቱም ሪስክ ሌቭሉ ዝቅተኛ ነው ነው አነስ ያለ ኢንትረስት ሬት ከሰጣችሁት ለምሳሌ ነው የምላችሁ አንዱ የሚያነሳው አሁን እንግዲህ ካላቸው ዘዋዘንኪዎች ማለት ነው መካከል እንትኑ ከፍ ሊል ይችላል ነው ማለት አሁን በጣም ሀብታም የሆነ ሰው ምናምን በቀላሉ ብር ልትሰጡትና ቶሎ ሊመልስላችሁ ስለሚችል በዝቅተኛ ኢንትረስት ሬት ልትሰጡት ትችላላችሁ። ስለዚህ በዝቅተኛ ኢንትረስት ሬት ከሰጣችሁት 1 ሚሊዮን ብር ተበድሮ የሚከፍላት ቫት ታንሳለች ነው። ተመሳሳይ ሌላው አጠራጣሪ የሆነ ሰው ግን ትንሽ ፑር ከሆነ ምናምን ፋይናንሻል ስታንሱ አይ ለአንተ የምሰጥህ ትንሽ ኢንትረስት ሬቱን ከፍ አደርገዋለሁ ምክንያቱም ሪስክ እየወሰድኩ ነው ብላችሁ ማለት ነው። ስለዚህ እሱን የበለጠ ቫት ታስከፍሉታላችሁ ነው። that's the nature of the business እኔ ማለት ነው። በቃ ስትሬት ፎርዋርድ እንዴት ልበላችሁ ለምሳሌ አንድ ሰው እቃ በጅምላ ሲያዛችሁ በጅምላ ካዘዝከኝ እቀንስልሃለሁ አላችሁ ሀብታም ስለሆነ ማለት በጅምላ ካዘዝከኝና ብዙም ትወስድልኝ ከሆነ ትንሽ ዋጋ ቀንሳለሁ ዋጋ ስቀንስ ደግሞ አብሮ ቫቱ ይቀንሳል ስለዚህ ኢንዲቪጁዋሊ የሚከፍለው ቫት የሰውየው ያንስለታል ሌላው ሰው ዝም ብሎ አንድ ነጠላ ምናምን ከሚገዛው የሱ ቫት ሊያንስ ይችላል እና እነዚህ ነገሮች ያሉ ናቸው ኢንሄረንት ኢን ዘ ቢዝነስ ናቸው the only thing ቫቱን ስትጨምሩት የኢንትረስት ዋጋው በጣም ይጨምራል እና ችግር ይፈጥራል ምናምን እሱን ሊያስኬድ ይችላል እሱ ማለት ኤግዘምት የሚሆነው ስለማያዋጣው ነው ለንግዱ ለላይክ ነው እንትን ጥሩ አይደለም ስለዚህ ከፖሊሲ ከመርህ አንፃር እንደሱ አድሚኒስትሬቲቭ ዲፊካልቲ ግን ወይንም የመተግበርና ነገርየውን መሬት ላይ ማውረድ ችግር ግን እኔ አይታየኝም ነው ላይክ ነው እና I don't know this requires to know like no what if the tax margin instead of total interest lending analytics and a need for daily margin calculation problem with overdraft variable loans blah blah VAT is not supposed to tax money transaction it takes consumptions of service but I like I don't see how like I don't see how a loan is that different from e.g. an internet package or right yeah right cows become clogged blah blah so all right
So I'm having a hard time to see if like voting like VAT loans is that administratively hard. Alright, like alright. If I am a bank, I am selling him the right to use money at a cost. So the money cost can safely be vetted. Alright. E.g. I lend them a million for 10 years. With a monthly payment. Alright. Scheme where the repayment amount would be would be of that 88,300. This is the principal. Alright. ከዚህ ላይ 15,526 526 and 7,192 is the interest, and on that interest that the right to use money cost. I will charge him e.g. 2% interest. And that simple. And that simple. You're asking like, let me meet you when you are where you are and show you precisely why the analogy of internet package feels right but fails legally and administratively invalid. Okay. A bank sells the right to use money. That's a service. Just VAT the cost. VAT cannot be applied to loans the same way it applies to internet package because the price of loans is not a service fee. What is it then? It is a composite financial return. So China the loan. Internet package first loan. What's actually being sold? Internet package product data service price and permanent VAT pays explicitly stated price. Loan product, not a service. መኪና ሰው ቢያከራያችሁ ምንድን ነው የምታደርጉ? ሄዳችሁ መኪና ተከራያችሁ፣ መኪናውን አትወስዱት። ገብቷችሁ? ይህን መኪና ለወር ልነዳው ነው፣ በወር 1,000 ብር 30,000 ብር
ከፍላለሁ። ግን ቫት አለብህ 30,000 ብር 15% 3,500 ብር ትከፍላለህ። ላይክ ነው እዛ የመኪና ክራይ ውስጥ ሰውየው የመኪናው ቲር ኤንድ ዌር አለበት አይደለም። መኪናውን ወስዳችሁ ሪስክ ይወስዳል። መኪና ሲሰጣችሁ ብታጋጩት ኢንሹራንስ አለበት፣ የቤት ክራይ አለበት፣ መኪናው ምናልባት በብድር ከገዛ የብድሩ ዋጋ አለበት፣ ምን አለበት ወዘተ። everything is included in there. Loan product, not a service. Banks do not sell money. They exchange money over time with risk and cost. Let's change the example, alright? Let's change the example, alright? There are, car rentals who rent cars by renting them from other people, alright? And alright, so there is a margin, alright? Right, price to rent in and price to rent out. Their gain is a difference. Hence, when they rent out, they charge the VAT on the rent out price. In that rent out price, there is like a risk, inflation, etc. ingrained. I assume banks operate on the same principle. They borrow money, deposit, to lend money, rent out. እኔ ልዩነቱ አልታየኝም. You just read the strongest argument for why cutbacks be treated like. This is exactly the comparison that confuses many. So you are right that car renter rents a car from owner A, rents it out to customer B, margin rent out minus renting, VAT is charged on the rent out, even though it embeds depreciation, inflation, risk, capital cost, overhead, profit. So why not the same principle? The critical difference is taxable service. Money renting, it is not considered service under VAT law. Like why in this level? It's not the word of God. The logic is legal, not operational. A car is good with economic value. Rent is a service with a clear consumption. Money is not a good under VAT. You make it sound. You make it sound like there is a thing called naturally fixed VAT system. It is isn't it a construct? ምንም እንትን የለውም. Finance must be exempt. Interest is not service. Money is not. But what is the real and non-construct set of economic effects? Cascading distortion between industries. እንትን ነው እኮ እኔ አሁን እንግዲህ ከተከታተላችሁኝ ትግስቱ ነው ናችሁ። አድሚኒስትሬቲቭ አይደለም ነው፣ አስተዳደራዊ አይደለም። አይ እንደዚህ ካረግን
ፕራይስ ዲስቶርሽን ይፈጥራል። ስለዚህ ኢትስ አ ፖሊሲ ፕሮብለም ማለት እንትን ነው። ኢኮኖሚካሊ ፕራይስ ዲስቶርሽን ይፈጥራል ማለት እንትኑን ያስወድደዋል ነው። ገንዘብ አስተላልፋችሁ ብለው ቻርጅ እያደረጓችሁ ከሆነ እያበደራችሁትም ሊሆን ይችላል እኮ እናንተ ገንዘብ ከዚህ ወደዛ አስተላልፋችሁ ብለው ትራንዛክሽኑን ቫት ያደርጉታል። they are essentially doing ትራንስፈር ነው እኮ የሚያደርጉት ሎን ሲሰጧችሁ። why don't you charge them like 50% ካረከው ኮስት ኦፍ መኒ በጣም ይጨምራል፣ ትራንዛክሽን ይጨምራል፣ ዲስከሬጅ ያደርጋል፣ ለቢዝነስ ጥሩ አይደለም፣ ሊያስኬድ ይችላል ነው። አይ ከበዛ ደግሞ 2% አድርገው ቫት ያምጣ ነው። ሰርቪስ እያገኘ ነው ሰውየው። ገንዘብ ማለት ነገርኳችሁ እኮ እናንተ ወስዳችሁ መኪና ፓርክ ታደርጋላችሁ ተፈራርማችሁ ለሰውየው ትሰጡታላችሁ። ተከራይቶ ላከራዩ ተፈራርሞ ወስዶ ሪስክ ወስዶ ለሚቀጥለው ሰው ያከራራይ መኪና ቢኖራችሁ አይደለም። አሁን ተከራይቶ አከራይ የሆነ አንድ ኢንተርፕራይዝ ቢኖር እኔ ስራዬ መኪና ተከራይቶ ማከራይት ነው ብሎ አቋቋመ። በውል ምናምን አድርጋችሁ መኪና ትሰጡታላችሁ። መኪና የሚፈልግ ሰው ያገናኘ መኪናውን ያከራያል። ከእናንተ በቀን 100 ብር ከተከራየው ለዛኛው በ110 ብር አከራይቶ ማርጂን አለችው ዲፍረንስ ይወስዳል። 10 ብር ትርፍ ይወስዳል። ገብቷችኋል? እንትን እንዳይል ከተባለ 10 ብሯ ላይ ላይክ ነው ሰውየው ሲከፍል በእያንዳንዱ 10 ብር ላይ ብር 50 አስጨምረ 1150 ስለዚህ ተከራዩ ከተከራዩ 111 ብር 50 ሳንቲም ነው በቀን አንድ መኪና የሚከራዩ ብላችሁ አርጋችሁ ታረጉታላችሁ። መኪናውም የሰዎች እንዴት ልበላችሁ ዩዙ እንትኑን ሰርቪሱን ብቻ እንትን የመጠቀም መብቱን ብቻ ነው የምትሸጡት። ገንዘብም እንደዛው ነው። እናንተ ሄዳችሁ ዲፖዚት ታደርጋላችሁ ወይ የሆነ የመንግስት መስሪያ ቤት ዲፖዚት ያደርጋል። ዲፖዚት ላረገበት ይከራዩታል ገንዘቡን ከዛ ሰውዬ። ከዛ ለሚቀጥለው ገንዘብ ተጠቃሚ ያከራዩታል። ያ ገንዘብ ተጠቃሚ ያንን የተከራየውን ገንዘብ ወስዶ ሲፈልግ ቻብርቻቻ ሲፈልግ አርቆ ብቻ ይከፈላችሁ እና አድሚኒስትሬቲቭሊ ዲፊካልት ነው ማለት ላይክ ነው። It's built to avoid predictable disasters. If you change a rule and it causes a big distortion in the design, you can change it. ማለት የኔ ጥያቄ አይ ቫት ሩሉ እንደዛ አይረዳም ነው። ቫት ሩሉ ሰው አይደለም ወይ የፈጠረው ነው? አዎ ሰው ነው የፈጠረው። ግን ህግ ስታወጣ ችግር የሚፈጥር ከሆነ ህጉ ጥሩ አይደለም መተው ነው ያለብህ ነው። እኔ ደግሞ የሚፈጥረው ችግር ምንድነው? you can change it, you can like no, you can VAT interest, you can VAT margins, you can make money renting a service. But when countries tried, they discovered economic distortion, legal ambiguity, impossible auditing, huge compliance burdens. You know, like you know, now I don't know. Except that, all right. Except that there might be price like you know cascading. And like you know, money lending or like you know what you call it, borrowing becomes more expensive. All right, like you know, the things that you list, legal ambiguity. All right. Impossible auditing, etc. Like don't worry about that. Yes, VAT is construct, nothing natural about it. Completely agree. VAT is design system, not a natural law. A country could choose to VAT like VAT tax interest, all right? VAT tax interest. There is nothing metaphysically impossible about it. The question is, does the government get more revenue and simplicity, or does it get complexity and distortion? Car rental, like not cascading. You know, the banks can't add VAT. You're absolutely right. Banks can add VAT to the borrower's total repayment. Compensation for time. Compensation. I think any. ማለት አሳማኝ ነው አላገኘሁትም።
ችግሩ ብድር ስጥ ላይክ ነው ዋጋ ላይ ያስወደድ ይችላል፣ እስማማለሁ። ግን አድሚኒስትሬቲቭሊ ከባድ ነው። የምን ላይክ ነው በቃ ቀላል ነው እኮ መኪናም ተከራይተው አከራዩን ቫት ጥላችሁበት ኦዲት ማድረግ የምትችሉት ከሆነ ምናምን መቆጣጠር ምናምን የምትችሉት ከሆነ ገንዘብ ማከራየት ነው እኮ ነው። ገንዘብ ነው የሚያከራዩት ባንኮቹ። የገንዘብ ኪራይ የኪራይ አገልግሎት ነው የምትሰጡት። እዛ የኪራይ አገልግሎት ላይ የአገልግሎት ክፍያችሁ ላይ ቫት ማስጨመር እኔ ችግሩ አይታየኝም። ላይክ ነው አድሚኒስትሬቲቭሊ እንትን ይፈጥራል። ኮምፐንሴሽን ፎር ታይም፣ ኮምፐንሴሽን ፎር ዲፎልት ሬት፣ ፎር ኢንፍሌሽን ላይክ ነው impossible to define what part of interest payment for service interest what can only apply to service value, not risk or time value of money. Risk of time value like I think it comes from it seems this comes from the skewed understanding of anything ሌላ ጉድጓድ ልቦረድስ ነው። ሌላ ሜታፊዚካል ክርክር ውስጥ ገንዘብ ምንድን ነው ምናምን በቃ ነው አገልግሎት ገንዘብ የመጠቀም መብት ሰጠውት እኮ ነው አይደለ? እኔ ገንዘቡን ከየት አመጣው? ሰዎች እኔ ጋር አስቀመጡ። እኔ ጋር ላስቀምጡበት ከፍላለሁ። እሱ ጋር ላስቀምጥለት ነው። አንተ ጋር ላስቀመጥክበት አንተ ጋር ላስቀመጥኩበት ደግሞ አንተ ትከፍላለህ ነው። ታስተጋቡታላችሁ ነው። መኒው ራሱ ኮሞዲቲ ነው። ከመኪና ክራይ፣ ከቤት ክራይ፣ ከምን ክራይ በምንም አይለይም ነው ማለት። ተጠቅመው መጨረሻ ላይ ገንዘቡን አምጥቶ ይመልሳል። ገንዘቡን ለተጠቀምኩበት ይሄው እንካ ብሎ ያመጣል። እዛች የሚያመጣት ነገር ላይ ኢንትረስት ይከፍላል። ኢንትረስቱን ኦዲት ማድረግ ከከፈልኩኝ ስንት ነው ሰርቪስ ቻርጅ ያስከፈልኩት? ሰርቪስ ቻርጅ in a sense that service charge includes interest rate in addition to the paperwork blah blah blah. ስለዚህ እኔ አድሚኒስትሬቲቭሊ አያስኬድም። ቻትጂፒቲም ችግሩ ምንድነው እነሱ በተጻፈ ኦሬዲ አሁን ለምሳሌ በቃ እንደዚህ ብለው ሲንዘባዘቡ አለ ማለት ነው። ገብቷችኋል? አሁን ኢኮኖሚክስ መጽሐፍ አንስታችሁ ብታነቡ ወይ በዚህ በፋይናንስ ጉዳይ ምናምን ገንዘብ እንትን አይደለም ምናምን ብለው የሆነ ሜታፊዚካል የገንዘብ ክርክር አለ እና እዛ ጋር ሊወስደኝ ነው። እኔ ደግሞ ምንድነው ይዋጣል ነው እኔ ከሀገር ቅዥቢ ጋር አልከራከርም ብዬ ነው። And part of the property sector is classed as non-taxable due to difficulty of levying VAT on imputed rents for owners occupied housing. አሁንም እዚህ ጋር ደግሞ እንግዲህ የሚያመጣው part of the property difficulty of levying VAT on imputed rents for owner occupied housing. ሪል ስቴት ላይ ለምንድን ነው አሁን ኢምፒዩት ማድረግ የሚያስፈልገው? ሌላው ደግሞ እንግዲህ ይሄ ከፋይናንስ አኳያ በዚህ ልዩነት ዘግተናል ማለት ማብቂያ የሌለው ላይክ ነው ያኛው ውይይቱ ማለት ነው። ከቤት ክራይ አኳያ ግን ማለት ከሪል ስቴት አኳያ ነን ታክሰብል የሆነ ነገር መጥቷል። ምክንያቱም ሰውየው ባለቤቱ የሚኖርበትን ቤት ክራይ መገመት አስቸጋሪ ስለሆነ ነው አይደለም። on imputed rents for owner own like ነው ራሱ ኦን አድርጎ like ነው ሰውየው ኦን የሚያደርገው ቤት ውስጥ እየኖረ የሚኖርበትን ቤት የቤት ክራይ ብሎ can you explain let's ChatGPT ጋር let's like ነው let's close this with difference, but let's start a new one. Would you please clarify this? Difficulty of levying VAT on imputed rents for owner-occupied housing. This is a technical in like what's imputed rent? If you own a house and live in it, economically you are both landlord, both in the tenant. You live in it. You are consuming a house service by living in your own house.
if you had to rent a house for someone else, you would say you would pay say like 50 blah, blah. Economists call like if you hired to rent like imputed rent. It's real economic consumption even though no cash change hands. I think these people are like ማቶ ናቸው ነገር መኪና ብነዳ የራሴ ገዝቼ እየተጠቀምክ ነው ኮንሱም እያረክ ነው ግን ምን ማለት ምን ያህል ኮንሱም እንዳረክ ስላላወቀን ቫት ልንጭንባል ማሰብ ራሱ ነው እንጂ የሚቀርው ልጭንበት ነው ያኛውን መጫን አቃተኝ ብለ ገንዘቡ ላይ ማለት በግልጽ ሄዶ ተበድሮ የሰው ገንዘብ ወስዶ ተጠቅሞ መልሶ አድሚኒስትሬቲቭሊ ኮምፕሌክስ ምናምን ብለው የነ ቁጭ ብለው ሀገር አደረጉት እኮ ላይክ ነው ዓለም ነው እንጂ ሀገር ሳይሆን ዓለም it's the real economic consumption even though no cash change hands VAT is on tax but on a like so so like don't you find it paradoxical all right or sinister that the so-called like physical geniuses find renting money find it difficult to tax money renting but they say had it not been for its difficulty on house consumption should have been vetted ማለት የሚገርሙ ናቸው አይ it sounds paradoxical but when you unpack it that was like ምንም completely like ማሰባቸው ራሱ ነው ማለት የተጠቀምከውን ቤት አለ የቤትን ኮንሰምፕሽን ቫት ክፈል ማለት ይሄ ከህዝብ ጋር ጠባይ ነው ራሴ ገንብጬ ምናምን እየኖርኩበት እየተጠቀምክ ነው ከራስ ከስተ እየተጠቀምክ ነውና ኮንሱም እያረክ ስለሆነ ለምትጠቀምበት ለሱ ቫት መክፈል ነበረብህ ችግሩ ስንት ብር ብለን ቤቱን ስንት ብር እንደምታከራ like ነው ቫት ፕራይሱን ሴት ማድረግ አስቸጋሪ ስለሆነ ነው እንጂ የት ምን ይሏቸዋል ባንክ ብር ሲያበድር ላበደረበት የሚያስከፍላት ሰርቪስ ላይ ቫት መጫኑ አስቸጋሪ ነው እየታየ ነው እኮ ነው 1 ሚሊዮን ብር የራሱ ያልሆነ ገንዘብ አምጥቶ ለሌላ ሰው አስተላልፎ ላስተላለፈበት 700 ምናምን ሺህ ብር ለ10 አመት ኦፍ ኮርስ እየወሰደ ኔት ፕሮፊት አርን ያርግዝም ብሎ ላይክ ነው ኦፍ ኮርስ እንትኖች አሉበት ብዙ ወጪዎች አሉበት ሪስክ ይወስዳል ቤት ይከራያል ምን ይላል አሰስመንት ይሰራል ወዘተ all that is there ግን whatever the case ሰርቪስ ፕራይሱን ያያችሁት ነው ይሄኛው ቤት ገዝተ ስለኖርክ ለሱ ኮንሱም ቫልዩ አድ ያረካለም ነው the total concept of VAT is when was VAT invented when was VAT invented all right $1950 though the idea dates back early in theory like you know I don't think እንትን ነው ነው የምላችሁ
ኤኒዌይ አደርንበት ፓርት ኦፍ ፕሮፐርቲ ሴክተር ኢዝ ክላስድ አስ ስለዚህ ሰዎች ላይክ ነው የፕሮፐርቲ ላይክ ነው ራሳቸው ቤት ላይ ቫት ማስከፈል ስላልተቻለ ተከራይተው ላይክ ነው የሚኖሩበትን ቤት እንደ ተከራዩ ቆጥረው ቫት ማስከፈል ስላልተቻለ ነው እነን ታክሰብል የሆኑት እንጂ ቢቻል ኖሮ ታክሰብል የሆኑ ነበር ክላሲፋይድ የሆነው ያው ሻለች ነው የሚባለው ሌላ ምንም ማለት የሚቻል አይመስለኝም ማለት በጣም የእብዶች ሎጂክ ነው ብላችሁ The rising non-taxable gap due to finance and real estate in Ethiopia reflects a broader trend across both developing and advanced economies towards service difficult to tax under VAT, which has tended to increase the VAT gap. እኔ ይሄ የአንዳንድ ሰው እንትን እኔ እንጃ እኔ ክፋት ነው እንዴት ነው ላይክ ነው ቤት ሰርታችሁ ቤታችሁ ውስጥ እየኖራችሁ እየተጠቀምክ ነውና ቫት ክፈል ማለት ምንድነው የሚባለው I don't know ማለት የፋይናንሱን አውጥት ነው ብላችሁ የቤቱ ግን የሚገርም ነው በዚህ ምክንያት እንትን ቫት ጋፕ ታዳጊም ባደጉትም ሀገሮች ውስጥ አንዱ ትልቁ የቫት ጋፕ ምክንያት ሰዎች የራሳቸውን ቤት ሰርተው የኖሩ እዛ ውስጥ የሚያገኙትን ኮንሰምፕሽን እሱን ታክስ ማድረግ ባለመቻሉ ምክንያት ቫት ጋፕ ነን ታክስ በላይ ተመበስቶ ነው እንትና ብሏል ማለት ማን ነው ስሙ ፕሌቶ ነው የሚባለው ፖለቲካ ውስጥ አልሳተፍም ካልክ በመሀይሞች ለመገዛት ተዘጋጀ ላይ ይባላል ነው ላይክ ነው ፕሌቶ እና ገብቷችኋል ጉዳይ ብላችሁ ካላያዛችሁት እና ማለት አእምሯችሁን ተጠቅማችሁ የሚሉትን ሰምታችሁ ምናምን ካላላችሁ ገርማችኋል አሁን እንደዚህ ተብሎ እዚህ ጓዳ ውስጥ የተወራ ነገር አንድ የሆነ እብድ ፖለቲከኛ ቢያገኘው አውጥቶ ይተገብረውና አገር ሊበጠብጥበት ይችላል ነው እና ለኔ ነው ማለት ይሄ ከቴሮሪዝም አይተናነስም ነው ለኔ በጣም ቆሻሻ አስተሳሰብ ነው እንዴት ማለት ግብር ትጥላላችሁ ማለት እንዴት መሰላችሁ የግብር ሐሳቤው እኔ እንደምረዳው መንግስት ገቢ ማግኘት ነው ማለት እንትኖች አሉት ነው የራሱ ሴቲንጎች አሉት ወይ ትልታረጉት ይችላልላችሁ ምንድነው የሚባለው የፖሊሲ የሆነ መቅጣት የምትፈልጉት ባህሪ ሲኖር ማበረታታት የምትፈልጉት ባህሪ ሲኖር ካልሆነ ገቢ ለመሰብሰብ ነው ወይንም ደግሞ ላይክ ነው የውጭ ጉዳይ ፖሊሲ ለማስፈጸም አንድ አራት የሆኑ ፈንዳሜንታል የሆኑ ቤኔፊቶች ናቸው ያሉት ገቢ ለመጨመር ነው እና ሰው በጣም ሀብታም ከሆነ ዝም ብሎ ገብቷቸዋል የኢትዮጵያዊነት ግብር ብላችሁ ራሱ በተሰበሰቡም ችግር የለም ማለት ነው ላይክ ነው በጣም ሀብታም ከሆነና ገቢ የምትፈልጉ ከሆነ ማለት ነው ግን ሰዎች ፕሮፐርቲ ራሳቸው ገንብተው የሚኖሩበት ነገር ፍጆታ ነውና እዛ ፍጆታ ላይ ቫት መጣል ነበረበት ግን ፍጆታውን መተመን ስላቃተኝ ነው ብሎ ማሰቡ ነው ማለት ነው ታውት መተግበሩን አይደለም እንዲህ ብሎ ያሰበው ሰው ያለው የውስጡ የጭንቅላት ቆሻሻነት እና ድድብና ለኔ የሚገለጽ አይደለም ነው ማለት ማሰቡ at the same time the same like ነው ታክስ ባዲ እንትኑ ኮሩ ጠቅላላም like ነው እንትንን ደግሞ አድሚኒስትሬቲቭሊ ናይትሜሪሽ ነው ምናምን ይላችኋል ፋይናንስን የገንዘብን ክራይ ታክስ ማድረግ ነው እና ቆሻሾች ናቸው so በዚህ ደቂቃ the expenditure gap is the largest for wholesale and retail sector which reflect the sale of VAT exempt foodstuffs and fuel which reflects the and the transportation sector which reflects the fact that domestic passenger transport is exempt in Ethiopia እንግዲህ በጅምላና ችርቻሮን መስኩ እና like ነው ኤክስፔንዲቸር ጋፑ ሰፊ ነው
ይሄ ደግሞ ፉድ ስታፍ እና ነዳጅ ኤግዘምት በመሆናቸው ይላል። ግን ያው አሁን ነዳጅ እንትንም ያደረግ ነው የሚመስለኝ ኤግዘምሽን ነው ያስኬዳል ነው። ስለዚህ ሆልሴል እና ጅምላ ነጋዴዎቹ ኤክስፐንዲቸር ጋፕ ኮምፕላያንስ ጋፑን አላልኩ ኤክስፐንዲቸር ጋፑ ላይ ኤግዘምሽኖቹ ናቸው ነው። ኔት ኤክስፐንዲቸር ጋፕ ኢን ኦል አዘር ሴክተርስ ኢዝ ኔጌቲቭ ዊች ካን ኦከር ዌን ኢንፑትስ ቱ ሴክተር አር ቫት ኤግዘምት በት አውትፑትስ አር ናት። ስለዚህ በሌሎቹ ሴክተሮች ጠቅላላው ኤክስፐንዲቸር ጋፑ ኔጌቲቭ ነው ማለትም እንግዲህ ጋፕ የለም ወደ ላይ ነው። ምክንያቱ ለዚህ ደግሞ እቃ ሲሸጡ ኤግዘምት አይደሉም፣ ሲገዙ ግን ይቅርታ እቃ ሲሸጡ ኤግዘምት የሆኑ እቃዎች ነው የሚሸጡት በሌሎቹ ሴክተሮች ማለት ነው። ሲገዙ ግን ኤግዘምት አይደለም በቫት ነው የሚገዙት። ስለዚህ ጋፑ ኔጌቲቭ ነው። We now turn to discuss two specific factors that may explain why the VAT gap has increased, the role of recent policy choices, and the importance of VAT withholding to construction sector compliance. እንግዲህ ይሄኛው የሚቀጥለው ቫት ፖሊሲ በሚቀጥለው እንመልከተው። እኔ ግን ይሄ የገንዘቡና የቤቱን ማሰብ ራሱ ወንጀል ነው ማለት ነው። ወንጀል እንኳን አይደለም ግን ማሰቡ ራሱ እኔ በጣም ቆሻሻነት ነው የሚመስለኝ ነው ብላችሁ። ያኛው ግን እንትኑ ነው ላይክ ነው ኦዲቲ እኔ በጣም ገርሞኛል። በጣም ግራም ይገባ ነገር ሰው ማለት አንድ ጭንቅላት ሁለቱን ነገር ያስባል። አልኩት ምንም ትርጉም ይሰጠው ነው አላገኘሁት። ስለሰማችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እንገናኝ። መልካም ጊዜ። በ86ኛው ማለት ነው።